نحن الشيعة ربنا الله عز وجل، ونعتقد أنه واحد أحد ليس كمثله شيء. نبينا هو محمد صلى الله عليه وآله، ونعتقد أنه خاتم الأنبياء وسيد المرسلين وخير البشر. كتابنا هو القرآن الكريم، وهو الوحي. السلام عليكم ورحمة الله وبركاته. عليه وآله، وهو الموجود بين أيدينا وفي كل مساجد ይህን ሺዓ እንደሰማችሁት ዛሬ በስፋት الإخوان الخمينيون الخامئنيون المفلسون እያራገቡለት ይገኛሉ። የሺዓን አቂዳ ለማንገስ ማለት ነው። የሺዓን አቂዳ ለማንገስ ሱብሃንአላህ። አሽሀዱ አነ ሙሐመድ ረሱሉላህ አይሉም እኮ ያለ የለም። ሙሐመድ ረሱሉላህ ማለታቸው የነብዩን ሰለላሁ ዐለይሂ ወሰለም ሱሐቦችን እስቲ አናከፍርም ብሎ ይናገር። ሺዓ አሁን የሰማችሁ ሺዓ አንዲትም ሱሐቦችን እኛ እኮ ሱሐባ አናከፍርም ሱሐቦችን ረዲየላሁ ዐንሁም እንላለን። አሁን አህለል ቤት የሚያነሳው ሰለላሁ ዐለይሂ ወዐላ አሊሂ ባበቃ ሱሐባ የሚባል ነገር እነሱ ጋር የለም። ሱሐባዎችን ያከፈረ ደግሞ አቡበክርን ያከፈረ ዑመርን ያከፈረ እና ዑስማንን ያከፈረ እና ዒሻን ያከፈረ እና ሐፍሳን ያከፈረ እና ሙዓዊያን ያከፈረ ሱሐቦችን በሙሉ ካፊር ናቸው ሙርተድ ናቸው ያለ አካል ዛሬ እሱን አቂዳ ጥሩ ነው ብለህ ልታስተላልፍለት ልታሰራጭለት የምትሞክረው በጣም ከባድ ስህተት ነው። ድልድዩን እኮ ሰብረውታል። እነዚህ የእስልምና ድልድዩ ሱሐቦች ናቸው። ሱሐቦችን ደግሞ ካልተቀበሉ እነዚህ ሰዎች ኩፋር ናቸው ራሳቸው። ሺዓ ኩፋር የምንለው ለዛ ነው። ዛሬ የነሱ ጥሩምባዎች የኢኽዋን ሙስሊሚን አልሙፍሲዱን የነሱን አጀንዳ እያራገቡ ነው። አሜሪካ፣ እስራኤል ለዕነቱላሂ ዐለይሂም አሜሪካና እስራኤል የአላህ ሱብሓነሁ ወተዓላ ጠላቶች ናቸው። አይሁድ ቀተሉል አንቢያ ወቀተሉል ሙስሊሚን ነቢያቶችን የገደሉ ናቸው። يقتلون الانبياء بغير حق አላህ በቁርአን በግልጽ አሳውቆናል ስለ አይሁድ። የአይሁድን ጠላትነት ማንኛውም ሙስሊም በዓለም ያለ ሙስሊም ይስማማል። ለሙስሊም ያላቸውን ጥላቻ ማለት ነው። አሜሪካ ለሙስሊም ያላቸውን ጥላቻ ዑሙመን ሙስሊምን በሙሉ ነው ከነብያችን ጨምሮ የሚጠሉት። እነዚህ ደግሞ ራፊዳዎች ቢስሚል ኢስላም የእስልምናን ካባ ለብሰው ዛሂሩሁም ኢስላም ወባጢኑሁም الكفر ውጫቸው ኢስላም ሙስሊም መስለው ይታያሉ። ውስጣቸው ግን የሽርክና የኩፍር ሳጥኖች ናቸው። ሱሐባዎችን ያከፈሩ መለም ከፍር ሸኻን ፈው ካፊር አቡበክርና ዑመርን ካፊር ያላለ ራሱ ካፊር ነው የሚሉ አካላቶችን ለማንገስ ይህ ፖለቲካ ነው ካላችሁት አቂዳቸውን ማሰራጨት ማስፋፋት ለምን አስፈለገ? አቂዳቸውን እምነታቸውን ለማስፋፋት የሁሉ ጥረት ለምንድን ነው? ሺዓ ወደ ኢትዮጵያ ገብቶ የሺዓ መዝሃብ እንዲስፋፋ ነው። الشيعة الخمينية ይህን ስትባሉ እናንተ እስራኤል ደጋፊ አይሁድ ደጋፊ አሜሪካ ደጋፊ ምናምን የትኛው አህለ ሱና ነው አሜሪካን የሚደግፈው? የትኛው አህለ ሱና ሙስሊም ማን ነው አሜሪካንንና አይሁድን እነሱን ደግፎ ከዛ የሚሆነው? እነ ሼኹል እስላም ምንድነው ያሉት? ሙስሊም አይሁዶችና ሺዓዎች መካከል ጦርነት ከተነሳ ሙስሊም ከሁለቱም አይቆምም ይላሉ ሼኹል እስላም ኢብኑ ተይሚያ። ከሺዓም አይቆምም፣ ከሺዓም ጎን አይሆንም፣ ከአይሁድም ጎን አይሆንም። ሁለቱም የእስላም ጠላቶች ስለሆኑ ስለዚህ ዛሬ ሺዓ ተናገረ ብላችሁ ልክ አቂዳ ጥሩ አቂዳ እንዳላቸው ለማሰራጨት ሞከራችሁ። ተበለኩም ሰዒረ اليوم